እያደር ጥር ያለ ተስፋ ተበጀ ተነሽ እንጂ ልልዬ ምንድነው እሱ? ምንም ያው አንድ ማለት ሁለት ነገር እሺ እንድትለኝ ፈልጌ እኮ ነው። እንዴ ላንቺ ለልጄ ሁለት አይደለም 100 ጉዳይ ብትይኝ እሽልሻለሁ። አውቃለሁ አባ። አታቂም አታቂም ብታቂም ማኖሮ እንደመጣሽ እንዲያቶኝም ነበር። አባዬ እንዲህ ፈልጌ ነው አድርግልኝ ብትይኝ ይሻላል። አመሰግናለሁ። እናቴ እንዴት ነው ዛሬ ችግር አለ እንዴ? እንዴት ነው? አረ ችግር የታባቱ ምንም ችግር የለም። ያው ከየት እንዴት ብዬ እንደምጀምር እኮ ግራ ገብቶኝ ነው። ይኸውልህ አባዬ በይና በቀጥታ ጉዳዩን ተጫወችው። አበቃ። ለማየማ አስቀድሜ ነግሬያታለሁ እኮ። ጥሩ ነው። ሴቶቹ በጓዳ የጨረሳችሁትን አይደለም እንዴ? አልነገርነውም እንዴው እንዳትባሉ መተሽ የምትነግሪኝ? አረ በጭራሽ። ያው መጀመሪያ ለሷ ነግሬያት ያሷን ሐሳብ ይዤ አንተ ጋር ልምጣ ብዬ እኮ ነው። አይ መቼም ለማለት ብዬ ነው እንጂ እሱማ ይኸውልሽ ከሴት ጋር ሲማከሩት ሁሉም ሸጋ ይሆናል። አይ ሊልዬ ድሮ ምን የሚል ዘፈን ነበረ መሰለሽ? እስኪ መላ በይኝ መላ ካንቺ ይገኛል፣ እስኪ መላ በይኝ መላ ካንቺ ይገኛል፣ እኔማ ወንድ ነኝ ይደናገረኛል ይለው ነበር። አሃ 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 እንለው ነበር። አይ እስቲ ተይ አግሽ እንደው ሴቶች መላ ስላላቸው ነው አይደል አባ? መቼም እንደው አጥንቼ ዘልቄ ባልረዳውም እግዚአብሔር ሴትን ሲፈጥራት አዳም ረዳት ስለሚያስፈልገው እኮ ነው። አስተኛውና እንቅልፍ ጦሎበት ከግራ ጎኑ አጥንት አወጣና አበጃጃት። አየሽ አዳም ረዳት እንደሚያስፈልገው ፈጣሪ አውቆ ሴትን ከፈጠራት ሴት በጣም ዘዴኛና ብልሃተኛ ነች ማለት ነው። የጥርጥር የለው። አዎ ለዛ ነው ለማየ ቀድሜ ነገርኳት። ሊልዬ አሁን ዝርዝሩን ትተሽ ፍሬ ነገሩን አታስጨብጭኝም? አባዬ ያው ካንተ ጋር እንደዚህ አይነት ነገር መነጋገር ቢያስፈራም መቼም አይቀርምና የምን ዳርዳር ነው ሊልዬ? የነገሩን መሃል ንኪው እንጂ እኮ ልነግርህ እኮ ነው፣ ግን ያስፈራል። እንዴ ሊልዬ ትምህርት ቤት ተባረርሽ እንዴ? አረ በጭራሽ። እንዴት ሆኖ? የማላውቃት ሊል ሊሆንሽብኝ እኮ። ከሰው ተጣላሽ ወይስ ጥፋት አጠፋሽ? አረ በጭራሽ አባዬ፣ ከሰው ጋር አልተጣላሁም፣ ጥፋትም አላጠፋውም። ያው እንትን እኮ ነው እንትን እኮ በራሱ ገላጭ ቃል አይደለም እንዴ? ወሬሽ ርዕስ የለውም። የወሬሽን ርዕስ ብትነግሪኝ እንኳ ለማብራሪያው እኔ በር ከፍትልሽ ነበረ። እንትን ምንድን ነው እንትን? ወይ እንትን ሆኖ ቀረ እኮ ይሄ እንትን ተከፈተ እኮ። ከዚህ በላይ መከፈት ምን ይሆንልህ? አይ እማዬ አንቺማ እሺ ብለሻል። ባሻም ቢካሉ ግን ነገሩ ተደርግሞ መቅረቱ እኮ። ተው፣ ሰው ያፉን ፍሬ ነው የሚበላው። ይሆንልኛል ፈጣሪ ይረዳኛል ነው የሚባለው። ፈራዋ እማዬ፣ ባሻ እኮ በሊሊ አይደራደሩም። አሃ እኔ ግን እደራደራለሁ። ሳላቅማማ ስለተስማማው ነው አይደል? እሺ እማዬ ደግሞ በዚህ ጭንቀት ላይ ሌላ ጭንቀት ልለቅብኝ ነው እንዴ? አይዞ የኔ ስዳው ገብስ ነው፣ ስቀልድ ነው። እናት ዛሬ የትዳ ነው? አረ እማዬ አሁን ይሳካል አይሳካም ለምን አታወሪኝም? አረ እንዴት ያለ ችኩል ነህ። እስኪ ተው፣ ሊልዬን ስለሚወዳት ለሷ ሲል እሺ ይላታል። ግድ የለም ሊልዬ እኮ የእናቷ ልጅ ናት። ቀስ ብላ ትነግረዋለች እኮ። ይሄ ነው ችግሩ። ምኑ? እሺ ብሎ መስማማቱ ነው ችግሩ። ሳይሆን ከልባቸው ሳይቀበሉ ለሷው ብለው እሺ ካሉ በኋላ ደስተኛ ስለማይሆኑ ችግሩ ለኛ እኮ ነው። መማር ግን እንዲህ ያደርጋል? እንዴት? እንዲህ እንዳንተ ነዋ። የተማሩ ሰዎች ፈሪ ናቸው። ከወሰኑ በኋላ ነው የሚተነትኑት። እንደዚህ ቢሆን እንደዚህ ቢደረግ የሚሉ እንዴ። ከመቁረጥ በፊት 10 ጊዜ ለካ ይላል። 10 ጊዜ ለክተ ከተበላሸ መማሪያ ነው የሚሆነው። እንዴ እኔ ከሊሊ ውጪ አልፈልግም። እምቢ ቢባል እኔ እንጃ። አንተ ምን ሆነሃል? አትፍራ አልኩ እንጂ እሺ አትባልም አልኩ እንዴ። ምን ሆነ ነው የምታደናቁረኝ? አቤል ደግሞ ይቅርታ ጨንቆኝ እኮ ነው። አይ ወይ በልቶ አሁን ላንተ ነው ልጄን የምሰጠው? ምን ነው ቦቅቧቃ ፈሪ ነህ። እኔ ደግሞ ለእንዳንተ አይነት ልጄን አልሰጥም። ስማ ልጅ እኮ የሚሰጥ እኮ ቆፍጠን ያለ የብረት መዝጊያ ለሚሆን ነው። ኤልያስ ተባባል ምን አለ መሰለ? ሸጋ መልከ መልካም የወለዱ እንደሆን ታመጣለች አማች ብረት መዝጊያ የሚሆን ብሎ ነው የዘፈነው።
መልኬ ብቻ በቃኝ የሆነች እንደሆን እንኳንስ ለባሏ ለእናቷም አትሆን ነው የሚለው። አየህ አቤልዬ፣ አሁን ወንድ ወጣ። በራስ መተማመን ማለት ይሄ ነው። ቢሆን ጥሩ፣ ባይሆን ደግሞ ምን እማዬ እንዳጨርሽው አልፈልግም። ባይሆን የሚባል ነገር አልፈልግም። እንደሱ ካልክ ታዲያ ቆፍጠን በላ እላለሁ። ወድጄ ነው ቆፍጠን ነው የምለው እላለሁ ሳይሆን በያ ምን አይነት ጉድ መጣ እንዴ? አሁን ስንት ዓመቴ ነው አባዬ? አንቺ አሁን እኮ 22 እየጨረሽ እኮ። አንድ ጓደኛዬ እኮ የሆነ ነገር አማከረችኝና አባዬን ጠይቄ እነግርሻለሁ ብያት እኮ ነው። እሺ ለጓደኛሽ የምታማክረኝ ነገር ምንድን ነው? ያው ጓደኛዬ ከኔ በ6 ወር ወይም ደግሞ በአመት አካባቢ ትበልጠኛለች እና የሆነ ባል መጥቶላት ትንሽ ግራ ተጋብታለች። ማለት አልገባኝም። ገና እየተማረች አይደለም እንዴ? እሱማ ልክ ነው። ልጁም ቢሆን ትምህርቱን ጨርሶ ስራ ከያዘ ገና 1 አመት ቢሆነው ነው። እና እሱ ምን አላት፣ ቤተሰብ አውቆ ታጭተሽልኝ ትምህርትሽን እስከምጨርሽ ድረስ አንቺም እናት አባትሽ ቤት እኔም እናት አባቴ ቤት እንቆይና ትምህርትሽን ስጨርሽ እንጋባለን ነው ያላት። ቤተሰቦቿ ምን አሉ? የሱስ ቤተሰቦች ምን አሉ? የሱ ቤተሰቦችማ ተስማምተዋል። ሽማግሌ ለመላክና ለማጨት ዝግጁ ናቸው። የሷን ቤተሰቦች የሚስማሙ ይመስለኛል። እንዴው ዝም ብሎ ስለተዋደዱ ነው ወይስ ቁም ነገር ለማድረግ ነው ያቀዱት? ለቁም ነገር እንጂ እሱ ያላት ያው ተጫጭተን ብንቆይ ቤተሰቦች ስለኔ የማወቅ እድል ይኖራቸዋል፣ የኔም ቤተሰቦች በተመሳሳይ እና እስከዛው ድረስ እኔ ገንዘብ እየሰራው ቆያለሁ፣ አንቺም ደግሞ ዩኒቨርሲቲ ትምህርትሽን ስጨርሺ እንጠቃለላለን ያላት። እምልሽ እንደው ልጁ እንዴት ነው? የከተማ ልጅ ነው? አዎ። ምን ነው የከተማ ልጅ ጥሩ አይደለም እንዴ? አልወጣኝም። እንዲህ ብሎ አርቆ የሚያስብ ልጅ በዚህ ጊዜ እንዴት ተገኘ ብዬ ነው። አሉ እኮ መቼም ቁጥራቸው ትንሽ ቢሆንም። አየሽ የዘንድሮ ልጆች እንደው የዕለቱን የጊዜውን ተዝናንቶ ማለፍ እንጂ እንዲህ ያለ ቁም ነገር ያለው ልጅ ሲገኝ ግን በእውነት በጣም ደስ ይላል። እና ያንተ ሀሳብ ምንድን ነው? ቆይ መጀመሪያ የእሷ ማለቴ ጓደኛሽ ሀሳቧ ምንድን ነው? እሷማ ደስተኛ ናት። ያው እንደኔ ከቤተሰብ የሚቀርባት ጋር መማከር ፈለገች እንጂ። ጎበዝ። አዎ በስሜት ግን እንዳትወስን። አዎ ጠንቀሽ ነገር ደግሞ እስቲ ጋብዣትና ትምጣ። እኔም ደህና አድርጌ መክራታለሁ፣ ደግሞ መርቃታለሁ። በእውነት እቺ በጣም ደስ የምትል ልጅ ነች። እግዚአብሔር ዘር ያውጣላት። አዎ ይሄ ነው። እንዴት ማለት ጥሩ ነው። አየሽ በግልጽ ከቤተሰብ ጋር መመካከር ለላቀ ህይወት ለጥሩ ኑሮ ዋና መሰረት ነው። እንደው ዝም ብሎ በውጭ ጨርሶ አጉል እንደው ለግርግር እዚህ መተያየት ዋጋ የለውም። ከቤተሰብ ጋር ቀድሞ መመካከሩ ለዘላቂ ህይወት እጅግ በጣም አስፈላጊ ነገር ነው። ጥሩ ነው። ልክ ብለሃል። እኔማ ያው መጥቼ ላንተ ነው የምነግርህ። ኋላ ለማን ትናገሪዋለሽ? እንዴ እኔ የምለው ከእናቴ ጋር ተመካከርኩ ብለሽ መተሽ እግሬ ላይ የተደፋሽው ለዚህ ነበረ እንዴ? እንዲህ አይነት ነገር አውርቼ አላቅማ። ያስፈራል እኮ። ምንድን ነው የሚያስፈራ? ልጅ ስጡኝ ነው ያልከው? ወይሽ ነው ወይም ቢ ነው የምትባለው? ምን ያለም መጨረሻ አደረከው እኮ የኔ ልጅ። ለእኔ በምድር ላይ የተፈቀደችልኝ ሊሊ ብቻ ነች። እሷ ከሌለች ያለም መጨረሻ ነው። እንዲሁ ምን ጉድ ናችሁ? እኔ የምለው እሷም እኮ እንደዚህ እኮ ነው የምትለው። በእውነት መቼም ልትነግረኝ ስትል ተንቆራጣ ነገረችኝ። እኔ ምንም ካንተ ጋር እንዳላወራው አድርጌ ሰማዋት። ኋላ ከሰማዋት በኋላ ግድ የለም አቤል ነግሮኛል ስላት አቤት ደስቷ፣ አቤት ለቅሷ ደብለቅለቅለቅ ያለ በቃ አልቅሳ ልትሞት ነው የምልህ። መቼም እናንተ ልጆች አቤት ጉድ ወደ ኋላ መለሳችሁ። እንዴት ማየ? አቤልዬ እኔ ሲውልህ ከቤት አልወጣም ነበረ። እዚህቾ ግቢ ውስጥ ያደግኩ ልጅ ነኝ። አባቴ መቼም ጥሩ ደሞዝተኛ ስለነበረ ያው ኑሯችንም ጥሩ ነበር። ኋላ ጦረታ ወጣና አልበቃ ሲል አንዳንድ ነገር ሲጎል ቤት ማከራየት ጀመረ። አባትሽ ሀብታም እንደነበሩ ሰምቼ ነበር። አባይ ሀብትማ መች ጠፋ ብለህ ነው? ሀብትስ ሞልቶ ነበረ። ግን ይኸውልህ ቤተሰቡን የሚያስተዳድረው በደሞዙና በቤት ክራዩ ነበር። የተረፈውን ለልጄ ይሁን እያለ ያስቀምጥ ነበር። ውይ ነፍሳቸውን ይማሩ አባይና እማዬ፣ የኔ እናት የኔ አባት። ምን እላለሁ? ይመቻቸው እንግዲህ በሰማይ። እድለኝነት ነው። በኋላ ይኸውልህ አቤልዬ
እናንተን ዛሬ አምጥታ ያከራየቻችሁ ደላላ አባቷ ደግሞ ደላላ ነበር። በእውነት ይገርማል። ደላላ ቢሉ ደላላ መሰለ። ውይ ታማኝ ለቃላቸው የቆሙ ጨዋ ሰው ነበሩ። አቤት ጉድ! ይሄው ልጃቸውም ተተክክታ እሳት የሆነች ናት። ይሄው እሷም እየሰራች ነው። በኋላ ባሻ ይኸውልህ እዚህ ሀገር ክራክተር ይሄ መግጠም ያለ አይደለ? ከዛ ተመድቦ ይመጣል። እሳቸውም ሲያገኙት ከዛ አምጥተው ከዚህ አከራዩት። ባሻ ወታደር አልነበሩም እንዴ? በደርግ ጊዜ የጦር ሰራዊቶች አልፎ አልፎ ለሲቪል መስሪያ ቤት ይገቡ ይሰሩ ነበር። ባሻም ለዚህ ለክራክተር መገጣጠሚያው ከዛ ተመድቦ ሲመጣ ቤት እስኪሰጥ ድረስ ተብሎ ባበል ተከራይቶ እንዲኖር ይደረጋል። እሱም መጦኛ ግቢው ልጅ ፊት ለፊት ያለችው ቤት እዚች እሷን ተከራይቶ ይኖር ነበር። የሚገርም ታሪክ ነው። እሺ አይ ጉድ! አይ ቤልዬ ወደ ኋላ እንደው ዞር ብሎ ሲወራ እንዴት ደስ ይላል መሰለ። አንድ ቀን ጧት ነው በጣም በጧቱ ብድግ ብሎ መቼም እንደ ዛሬ አይደለም ባሻ ስፖርት ይሰራል። በጃፖኒ ነው ትዝ ይለኛል። ቱታው ቡኒ አይነት ቱታ እሱን አድርጎ ዱብ 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 ሲል መቼም ቅርጹ ልነግርህ አልችልም። እንደ ዛሬ አይደለም። ጸጉሩም እንደዚያ እንደ ዛሬ መላጥ አይደለም። ግጥም ያለ ነው። ያየው ጊዜ ቆመ ነው አይደለም። እንዲሁ ብቻ ያየው ሰው ይደነግጥ ነበር። እኔ ደግሞ ምንድነው ብዬ መስኮቱን ክፍት አድርጌ እንዲህ ብዬ በመኝታ ቤቴ ሳየው አይን ላይ ግጥም ማለት አይ ጉድ! ከዛማ ምን አለ ልጅ መቆሚያ መቀመጫ አጣዋ። ያስቸግሩ ነበር ባሻ? ባሻ ከቁብ አይቆጥረኝም እንዴ! በእድሜ እኮ ይበልጠኛል። እንደውም አንዳንድ ቀን ምን እንደሚለኝ ታውቃለህ? ይቺ ጩጬ ሲለኝ ገብቼ ስቅስቅ ብዬ ነበር ማለቅ ሰው። ለምን? ወድጄው ነዋ። አንዳንድ ጊዜ ሲመጣ ደስታ ከረሜላ ይዞልኝ ይመጣል። እኔ ደግሞ በጣም እናደዳለሁ። እንደ ህፃን እየቆጠረኝ ነው እንዴ ብዬ ወስጄ ሽንት ቤት ጭምር። በኋላስ? ምን በኋላ አለ? ታሪኩ ብዙ ነው። እሁድ የሚገርም ነገር አሁን ባሻ ከሚቀመጥበት በረንዳው ላይ አባዬ ይቀመጥ ነበር። አባዬ እንዴ እማዬ፣ ኧረ በፈጠረሽ ታውቃለህ አቤል፣ አባዬ ከሞተ ከ30 ዓመት በላይ ሆነው። ግን ሁል ቀን እንደ አዲስ ነው ሳስበው ማለቅሰው። የኔ ደግ አባት እንዴት አድርጎ ጥሩ አድርጎ አሳደገኝ መሰለ። እማዬ አታልቅሺ። አሪፍ ጨዋታ ጀምረን ወደ ለቅሶ ይልቅ ጨዋታችንን ቀጥይልን። ደስ ይላል አቤል፣ ፍቅር ደስ ይላል በእውነት። እናንተ የሚሰማችሁን ስሜት እኔም አውቀዋለሁ። ጥሩ ነው። ግን ይኸውልህ ፍቅር በጥንቃቄ ካልያዙት ልክ እንደሚፋጅ እሳት ነው። ይፋጃል እንጂ። እንዴት ማለት እንዴ? ስሚ እንጂ አስቀድሜ የ3 ወር ከፍያለሁ። በዛ ላይ ደግሞ ውልጃለሁ አልወጣም። ለክፋት እኮ አስቦት አይደለም። በክፋትም በዩ በበጎነትም በዩ በተንኮልም በዩ ትርንጎን አይመለከታትም። ወይ ፍንክች አባቢላዋ ልጅ አለ ከዚህ ግቢ መውጣት ሱሚናት አልወጣም። እኔ ግን እድሉን ብትጠቀም ይበባይ ነኝ። የትኛውን እድል እንዴ? ባለ ዝሆኑን ነው ባለ ፈጣኑን? አረ ፈጣን ነው። አንቺ እሺ በይ እንጂ ወዲያው ነው የሚከናወንልሽ ነው። ቆይ ከዚህ ግቢ በወጣ ምን ሊያደርግልኝ ነው? ይመችሽ ትርንጉዬ፣ ለብቻሽ አንድ ግቢ ይከራይልሻል። አረ ሙሉ ግቢ አይበዛብንም? አይበዛም። ከፈለግሽ አንቺ ሰርቪስ እየኖርሽ ዋናውን ታከራዩዋለሽ። እንደውም ሌላ ገቢ ታገኝበታለሽ። እሺ ሌላስ? ሌላ ደግሞ የልጅሽን የትምህርት ቤት ወጪ በየወሩ ይሰጥሻል። በቃ እና ምን ፈለግሽ? አዳማን ይግዛልሽ እንዴ? ውይ አዳማንስ አይግዛልኝ፣ ይበዛበታል እናቴ። እሱስ ቢሆን ኬት ያመጣል? ትርንጎ እያላገጥሽ ነው እንዴ? ይኸውልሽ ይሄን ከሰማይ ካልሆነ ከሰው አታገኙም። እሺ ነው። ቆይ ለመሆኑ ላስቤዛ በየወሩ ስንት ሊቆርጥልኝ አሰበ? እሱን ከሱ ጋር ተነጋገሩ። እንዴ ምን ከሱ ጋር አነጋገረኝ? አነጋግሪያት ተብለሽ የተላክሽው አንቺ አይደለም? አንቺው እንደጀመርሽው ጨርሽው። እሺ ወይዘሮ ትርንጎ ስንት ይሁንልሽ? ውይ እንዴ ኑሮ እኮ የትና ጣሪያ ላይ ነክቷል። ስሚ እንጂ ዘይቱ፣ ሽንኩርቱ፣ በርበሬው፣ ጤፉ ውይ የኔ ጌታ፣ እሱስ ቢሆን ኬት ያመጣል? ይበዛበታል። ዝም ብዬ እዛው ኖራለሁ። እንደገና ወደ ኋላ ምን አገባሽ እንዴ? ምን አገባሽ? የምን ደርሶ አዛኝ መሆን ነው? ቆይ አንቺ እዛ ግቢ ምንድን ነው ያለሽ? ምንድነው የምትፈልጊው? ንገሪኝ እንጂ። አንቺ እንዳሰድብኝ
አስቤ ራሴ በተናገርኩ። ሴትዮ ቀዝቀዝ ረጋ በይ። እሱስ ቢሆን ቆይ ሰላም ከወረደ ከተነጋገርን በኋላ እንደገና ከዚህ ግቢ ውጭ ማለትን ምን አመጣው? የምን አትርሱኝ ነው? ፈሩ ባሻ ፈሩ እንደገና ብትጋጩ ብለው ሰጉ። ቆይ አንቺ ለማያውቃት ሴትዮ ሁሉ ብር ለምን ያወጣ ይመስልሻል? አንደኛ ለቤታቸው ሰላም፣ ሁለተኛ ለሚስታቸው ትልቅ ክብር ስላላቸው። ቆይ አንቺ ምንድነው እንዴ? አቦ ተረጃቸው። አትርንጎ ደግሞ ነው። እንግዲያውስ የጠላኸው ደርሷል፣ የፈራኸው ይወርሳል ብለሃል። እጭ በይ ተረንጎ በዩ ችግር የለም። ልነግርህ አይደለም መቼም ባሻ ይኸውልህ በር ክፍት ታርጎ ወጥቶ ሲሄድ ኩራቱ እንዲህ ነው የሚባል አይደለም። አባባ ደግሞ በረንዳ ላይ ቁጭ ይል ነበርና እኔም ከአባቴ ጥግ ቆም ነበርና አባባ ደህና አደሩ ይላል። እኔም ከሱ ጥግ ስለምሆን ጩጬ ደህና ነሽ ይለኛል። አባባ የሚወደው ነበርና ሻምበል ባሻ ይለዋል። ቆም ሲል ቁሞ ያወሩ ነበር። እኔ ታዲያ በዛ ሰዓት ምን እንደማረግ ታውቃለህ? አይኔ ባሻ ላይ ትክክል እንዳለ ነበር የሚቀረው። አባትሽስ? የልጅ ነገር ነው ብሎ ነው መሰል አባባ ብዙም ከልቡ አይጥፈኝም ነበር። ግን እኮ የሚገርም የደረስኩ ወረዳውኝ ነበረ። መቼም ወላጅ ሁሉ ጊዜ ልጆቻቸው እንደ ህፃን አይደለም የሚያዩት እንጂ ሁኔታዬ በጣም ያስጠራጥር ነበር። አይ ባሻ ታዲያ ሁሉ ጊዜ ወሬያቸውን ሲጨርሱ ባሻ አንዲት ቃል ደጋግሞ ይናገር ነበር። ምን ይላሉ? እመለሳለሁ ጓደኛዬ ጋር ቀጠሮ አለኝ ይል ነበር። ታዲያ ምን ክፋት አለው? አለው እንጂ ሞኙ ፍቅር ይዞኛል። ጓደኛ ሲል ወንድ ይሁን ሴት ይሁን አይለይም። እንዴ ለንደን ያለ ለተያዘ እኮ እንደዛ አይነት ንግግር አደገኛ ነው። አዎ ልክ ነው። በኋላ ታዲያ ማለቴ እንዴት ተጋባችሁ? ልነግርህ አይደል አቤልዬ፣ ለካ ጅሬ አብዝቶ ቢንቀባረርም የልቡ ደጃፍ ላይ ደርሻለሁ። ወዶኝ ነበር ማለት ነው። በኋላ የሚገርምህ አባዬ ሞተ። የአባዬን ቀብር በደንብ አርጎ አስቀበረው። በቃ ስርዓቱን ልነግር አልችልም። የባሻ መኖር ጥቅሙ እዛ ነበረ ትልቁ ነገር። ኋላኛም የዋዘን እኔና ማየንን ሀዘን ላይ ነበርና አብሮነ ቆየ። ሀዘኑንም አስተዛዘነ። በዛ ምክንያት ቤተኛ ሆነ። እናቶት ምን ይሉ ነበር? ማይማ ያው በራሴ እንድቆም በራሴ የምተማመን ሰው እንደሆን ባሻን እንደ ቤተኛ እንደ ቤተሰብ ምከራት ትል ነበር። ከዛ በኋላ ማይም ሞተች። ማይስት ሞት ደግሞ የቅርቡም የሩቁም ቤተዘመዱ ሁሉ ሲሄድ በዚህ ግቢ ውስጥ እኔና ባሻ ብቻችንን ተፋጠጥን። በእናትሽ ማጨረሽው? ከዛማ ምኑ ይወጋል አለፈ ብቻ። ታሳ እንደ ተፈታሽ እንቦሳ ጥጃ እንደ ልቤ ቦረኩት። ታፍትም አለ ንብረትም አለ። እኔም ደግሞ ለባሻ ፈረምኩለት። አንድ ላይ ሆነን ተስማምተን ተጠቃለን መኖር ጀመርን በቃ። በኋላስ? ከዛማ አቤልዬ ይኸውልህ ባሻም ከስራ ወጣ። የነበሩ መኪናዎች ሸጥንና እዚህ አዳማ ከተማ ትልልቅ ቤቶች 4 ቤቶች ሰራን። ወስጃ ሳያለሁ እነሱን እያከራየን ይኸው። በእውነት አላማ እንዴት ኖርን መሰለ ባሻ። ይኸውልህ አባቴም እናቴም ወንድሜም ጓደኛዬም እህቴም ሆኖ እቺ ሊሊ ደግሞ እግዚአብሔር ሰጠን። ይሄው በክብር አብረን መኖር ኖርን እልሃለሁ። እንዴት ደስ ይላል በፈጣሪ። ይገርምሃል አቤልዬ፣ እዚህ ከተማ እንኳን ለሆነ ጉዳይ ብንወጣ እኔና ባሻ ተለያይተን አናውቅም። እንደ እህትና እንደ ወንድም፣ እንደ ጓደኛና እንደ ባልንጀራ፣ እንዲሁም እንደ ባልና እንደ ሚስት ሁሉ ጊዜ ተያይዘን ነው የምንወጣ ምንገባ እንጂ እሱ ብቻውን አይወጣ፣ እኔም ብቻዬን አልወጣ። ይሄው በፍቅር ይሄን ሁሉ 3-10 አመት በፍቅር አብረን ኖር። ደስ ይላል። እኛም እንደናንተ በሆነልን። ከኛ በበለጠ እንጂ አቤልዬ፣ እንደው ፈጣሪ በርከት አድርጎ ይስጣችሁ እንጂ ሀብትም ልጅም ጸጋም አድርጎ ይስጣችሁ። እንዴ የኛ ታሪክማ በእኛ ላይ አይቆምም፣ በእናንተም ይቀጥላል። አይመስልም አቤልዬ? ይመስለኛል ነው አዘሮ። ሰናይት! ኧረ ሰናይት! ሰላም ነው? እንደ ዛሬም እዚህ ግቢ ሰላም ወጥ ምነው ሰናይት? ምን አረግኩሽ? ምን አርጌሽ ነው? እንዲህ አጣለምና መስታወት ይደበቃል። ባሻ መቼም ወግ ነውና ከአባት እኮ ሽሽክ ይደረጋል።
አቤልዬ ከዚህ የበለጠ ምን ደስታ ይገኛል? ክንዴን ሳልንተራስ ሳልሞት ልጄ ቁም ነገር ቦታ ተገኘችልኝ እኮ። ከዚህ ዓለም በላይ ምን ደስታ ይገኛል? ልክ ነው። አስቀድመው መተዋወቃቸው እየተማረች እሱም እየተጠና መሰንበታቸው ጥሩ ነው። ምን ሆነሻል? በአንድ ጎጆ ከመሆን በፊት መተዋወቅ፣ በቤተሰብ በደንብ መጠናናት ጥሩ እኮ ነው። አየሽ ሰው መቼም እንደ ሽንኩርት እኮ ነው አመሉ የሚታወቀው። እየተላጠ በኋላ ነው። ችግርም ካለ ለማረም ለማስተካከል ቀድሞ መተዋወቅ በጣም ተገቢ ነገር ነው። አልገባንም እንጂ ትዳር ማለት እኮ የሁለት ሰዎች መጣመር ሳይሆን የሁለት ቤተሰብ ወደ አንድ መምጣት ማለት እኮ ነው። አንቺ ምን ትያለሽ? ትዳር እኮ ትልቅ የከበረ ነገር እኮ ነው። ዘር ማስቀጠያ፣ ፈጣሪን ማክበሪያ እኮ ነው። ስሚ፣ እግዚአብሔር በመጀመሪያ ጊዜ የሚያውቀው ትልቁ ተቋም ትዳር እኮ ነው በእውነት። ታዲያ ይሄው በትዳር ውስጥ ሶስተኛ ሰው ጠላት ነው። ልክ ነው ሰንድዬዋ። ስሙ፣ እኔና እናታችሁ ችግር ቢኖርም እኔና ሰናይት በመነጋገር እንጂ ዱላ እኮ የለም። ዱላ የለም እዚህ ላይ ማተው እንዴ አንተ አካላቴ ይታይ እጂ እቺ ምን ትላለች? አሁን ቁንጥጫ ዱላ ሆኖ ነው እንድንም ታሪው አንተ ባሻ ባንተ ቤት በቃ ቁንጥጫ ዱላ አይደለም አይደል? እንደው የሚገርማችሁ እኮ አንድ ጊዜ ገላዬ ላይ ቁንጥጥ አርጎ ያነሳኝ እንደው ሰውነቴ ሁሉ በቃ ከሰል ነው የሚመስል። እቺ ደግሞ እሱማ ትክክል ነው። አንዳንዴ እኮ ተገቢ ነው። ሰሜ እንጂ ሴትና በቅሎ እንዳገራሯ ነው ይላል አባቴ። እሱ እንኳን በድሮ ጊዜ ቀረ። አሁን እንኳን በመደማመጥ በመግባባት በመነጋገር ሆነ በቃ። እንደው የጥንቱን አልኩ እንጂ እኛ ባጎደልን ሞልታችሁ የራሳችሁን ጨምራችሁ ለልጆቻችሁ ለሚቀጥለው ትውልድ አርአያ መሆን አለባችሁ። አይደለም እንዴ አቤል? አሁን የሷ ኬዝ ቢሆንም ኬዙ ይሄ ምክር ላንተም ያስፈልጋል። እየሰማው ነው ባሻ። ልክ ነው። በጣም ነው የማመሰግነው። ይዟት ፈረረ የባሻናት እያለ ይዟት ፈረረ የሰንየን እያለ ይዟት ፈረረ። ባሻ አረ ይሄን ነገር አጣደፍከው። ዞር በይ እባክሽ። አንድ ልጅ እኮ ናት። ይኸው ሊሊ ታዲያ ነግሬያለሁ። ስትገናኙ ከጮኛሽ ጋር እዚህኛ ቤት ካልሆነም እነሱ ቤት እናቱ ቤት። አዎ እንዲያው ሻይ ምን ጠጣ ካላችሁ በአደባባይ ሰው ግልጥ ባለበት እንጂ በስውር በድብቅ በዚህ ይኸው ባሻይ ይኸው ሰናይት ትሙት በዚህ ቀልድ የለም። ባሻ ተባረክ። የኔ ባቶን ይቆጨኝ ነበር። እኔም ቃል በቃል እንዲህ ነው ያልኳቸው። እሱማ ትክክል ነው። እኔም እስማማለሁ። ተባረክ አቤልዬ ተባረክ። ይኸው እየሰማሽ ነው የሚልሽ ልብ እያረግሽ ነው። አዎ ያላችሁት ሁሉ ትክክል ነው አባ። ሊልዬ የፊታችን እሁድ ሽማግሌ መምጣት ይችላል አይደለም እንዴ ሰንዬ? ኧረ ቆይ ባሻ 15 ቀን ስጠኝ ጓዳዬን ልየው እንጂ። እሺ እናቴ እንዳልሽ። ይኸው ሊልዬ የቀኑን ጉዳይ ከእናትሽ ጋር ተነጋገሩ እሺ? ሽነት እልልበይ ሽነት እልልበይ ሽነት የባሽዬ እጅነት ሽነት እልልበይ ሽነት የባሽዬ እጅናት። አንተ ለማዘሯ ቶሎ ንገራት። እንኳን አንቺ ቤተሰብ ይሻሉ እንጂ ማለት ለእሷ ያሳስብ። እሺ ሽማግሌ ማንን አሰብክ? ለምን ያምሻል እንዴ? እኔ ምን አውቃለሁ? በዚህ ከተማ እኮ አዲስ ነው። አንቺ ራስሽ ፈልጊ። ኧረ እባክህ ራስ ታመጣለህ። አንቺ ድመት አሁንማ ሚስቴ ነሽ። በቁንጥጫ ነው ማነሳሽ። ታሰረች አሉ በትዳር ታሰረች አሉ በትዳር ከእንግዲህ ቀረ መግደርደር ታሰረች አሉ በትዳር። ሂድ ቶሎ አቤልዬ ቶሎ እስክሪብቶና መጣፊያ ይዘህልኝ ና ቶሎ በል። ባሻ ምን ሊያደርግልህ ነው? ያረጋል፣ በደንብ ያረጋል። በጀት ይዛለኋ። ካሁኑ ምን እንደሚያስፈልግ ወርደር አገባለሁ። አሁን እኮ መተጫጨት ነው። ተመርቃ ነው የምትሰጠው እንዴ? ትምህርት ተመራ ዲግሪ ጭና ነው የምትሄደው። እንዴት አይነት ጉድ ነው? አይ ምን ሆነሻል እንዴ? የዘንድሮ እኮ 12ኛ ክፍል ልትፈተን አይደለም እንዴ? ምን እያልሽ ነው? ደግሞ ከዛ ዩኒቨርሲቲ 4 ዓመት ነው። ምን የዛሬ 4 ዓመት እኮ እጃችን ላይ እንዳለው ገንዘብ እኮ ንፋስ ነው። ልም ነው የሚለው። ምንድነው ትደርሳለች እኮ ጊዜው እኮ ጊዜው። ተለበላ ቤት ጎሽ አምጣ። እሺ መጣፊያው የት አለ? ማን ወረቀቱ ስጠኝ። ወረቀቱ
እንደው ከንቱ ና ልጅ እንደው ምን ነው ግራ ገባ አንተ ምን ሆነሃል? ኋላ እንጽፋለን ልብ እያደረጋችሁ ያዙልኝ እናንተ። አዎ ድግሱ እንግዲህ የሚደረገው እንትን ነው። ይሄ ማን ነው? አዲሱ ወተር ባርክ እዚያ ላይ ነው የሚደረገው። እዚያ ላይ እዚያ ከዛ እኮ ውድ ነው ባሻ። ምንድን ነው የሚወደድ? ሰናየት ደግሞ ምን ሆናለች? ባለቤቱ እኮ ጦር ሰራዊት ባልንጀራዬ ነበር። ይቀንስልናል። ልንገርሽ አይደለም ጠቅላላ ጣጣው እዚያ ነው። እኔና አንቺ ይኸውልሽ ታጥነን ልብሳችንን የክቱ ልብስ እጅና እግራችንን ይዘን ብቻ ነው የምንሄድ። አዎ ደግሞ ስሚ ባንዱ የነጠጋይ አክሱም ባንድ ነው የሚሆን። ዘፋኞቹስ ባሻ? እከሌ ተከሌ አይቀርም። ተሰሜን ኢትዮጵያ እስተ ደቡብ ኢትዮጵያ፣ ተምዕራብ ኢትዮጵያ እስተ ምስራቅ ኢትዮጵያ አንድ ሴትና ወንድ ዘፋኝ አይቀርም። ባህል በዚህ ዘመናዊ በዚህ ሁሉ ጠቅላላ ይዘፍናል። ይሄን ትርንጎዬ እንዴት ነሻል? ደህና ዋልሽ? እንዴት ነሽ? ጎሽ አለሁ። ደህና ነኝ። እኔማ ደህና ነኝ። ስሚ ትርንጎዬ እኔና አንቺ እንደተጣላን እንደዛ እንደተቃየም ብንቀር እኮ ይሄን ዓለም ሳናየው ልንቀር ነበረ። የምን ዓለም እንዴ? አቤል ለእናት አልነገርካትም እንዴ? አዎ። ሰናይት ምንድን ነው የምታወሪው? ምን ሆነሃል ባሻ? እናት አይደለችም እንዴ? መዘጋጀት አለባት እኮ መስማት አለባት። ምንድን ነው ሰናይት? እሱማ መስማቷ አይቀርም። እንደ ቤተሰብ እንደ ጎረቤት ኋላ ቀስ ብለን እናወራለን። ምንድን ነው? እኔ አልገባኝም። ሊልዬ ለአባትሽ ጮኛሽን አልነገርሽውም እንዴ? ማንነቱን እኮ አልነገርኩትም። ለራሴ ፈርቼ እኮ በጓደኛ ያስመስይ ስንት ዙሪያ ጥምጥም ሲሄድ እኮ ነው ይህንን የሚያወቀው። አንቺ እውነት ግን እንደው አልነገረችኝም እኮ። እጮኛሽ ማን ነው? አቤልዬ እኮ ነው። የቱ አቤል? አቤልዬ ትንሽም እንደውም ቢያለ ኧረ ተይ፣ እሱንስ በግድ እያደረግን ትንሽ እየሰጠነው ነው። አሁን ለእኔ ጭንቅ የሆነብኝ ዝምታው ነው። ዝም አለ በቃ ባሻ፣ አፉ ተዘጋ። ቆይሽ ሐኪሞቹ ምን አሉ? ሐኪሞቹማ እንደው ምንም አይልም፣ መናገሩን ቀስ ብሎ ይናገራሉ። ደግሞ ምናልባት ሲወድቅ ተጎድቶ ከሆነ ብለው ሁሉን ነገር ምርመራ አደረጉት። ምንም ነገር የለም። እስቲ ተይኝ እህቴ። ሰንድዬ ታዲያ ከዚህ ከነፋሱ ወደ ቤት አይሻልም? ቤቱን ጠላው። እኔ ምሽክል እንደው ምናልባት ያከደበረው ከዚህ ንፋስ ያገኘው ብዬ እሺ መጣሁ። ይሁን እስቲ እዚህስ መቀመጡ ጥሩ አይደል? ደግ አደረግሽ። እንዴ ታዲያ ሰንድዬ እንደው አፍሽ ላይ ቁርስ ምናምን አድርገሻል? አይ ትርንጎዬ፣ አሁን እኮ ቁርስ ልሰራ ስል እሱ ሲጨንቀው ጊዜ ሳይ በቃ እዚህ ላምጣው ብዬ ነው ይዤ መጣሁ። በቃ ወይኔ ልስራልሽ። አንቺ ከመጣሽ አንቺ እሱ ጋር ሆኜ እኔ ሰርቼ እሺ እመጣለሁ እና ማፈላለሁ። እሺ ቁጭ ዱዱም ደግሞ አይ እናቴ እንግዲህ ምን ታረጋለሽ? እንደው ፍርጃ ነው። ምን ታረጋለሽ? አጅሬው ልጆችህን ልትድራቸው ነበር? አረ በፈጠረሽ ትርንጎ፣ እኔ መጀመሪያውስ ነገሩን መቻውቀው የተዋደዱት እኮ ከአቤል ጋር አልመሰለኝም ነበረ። አየህ በሆነ ጊዜ የዘራኸው ዘር አድጎ ፍሬ ማፍራቱ አይቀርም። ምንም ርቄዋለሁ ትቼዋለሁ ብትልም አድጎ ዘር ነውና መከተሉ አይቀርም። እሻው ምን ይሻላል? አሁንማ እቅጩን ለመንገር አመቺ ጊዜ ይመስለኛል። አይሆንም፣ እንደው በፈጠረሽ ቤቴ ይበተናል። እና ይጋቡትና ወንድም ሌላ ዘዴ የለም። አማካሪን አማክራታ። ማነች እሷ? አግባቢልኝ ግቢውን ለቃት ሂድ ስትል አልነበር እንዴ? የጨነቀ እርጉዝ ያገባል ሆኖብኝ እኮ ነው። መቼም ወንድሜ እህትና ወንድም ይጋቡ አትልም አይደለም? እንዴት ብዬ ላለሁ? አቤት ቅሌቴ! ትሰማኛለህ ባሻ? እኔ በግሌ በትዳርህ የመግባትና ድጋሚ ሚስት የመሆን መብት ቢኖረኝም፣ አረ በፈጠረሽ የጀመርኩት ይበቃኛል፣ ሌላ ትጨምሪብኝ። አስጨርሰኝ እንጂ። መብት ቢኖረኝም 80 ቢኖረኝም እንዲህ አይነቱ ነገር ድጋሚ በእህቴ ላይ እንዲደርስ አልፈልግም። በጣም አመሰግናለሁ ትርንጎ፣ ድሮም ጥሩ ሰው ነበርሽ። በእውነት እኔ ነኝ የበደልኩሽ። ስማ ዛሬ ነው ጥሩነቴ የታየ? ቶ ለማንኛውም ፈጣሪ እንደየስራችን ፍርዱን ይሰጣል። ለማንኛውም ሳታወላውል ልጄ ነው ብለህ ተቀበል። ከዛ በኋላ እኔም ከዚህ ግቢ ለመውጣት ቀላለው ነገሩ። አሁን እኮ የጨነቀኝ እንደው መንገዱ፣ አገላለጹ፣ አረዳዱ እንዴት ብዬ ለሰናየት ልንገራት? እሺ ለሊሊስ እንዴት ላስረዳት? እንዴት ላስረዳው ብሎ መናገር አለ እንዴ? የጩኛሽ ማንነት መናገር ልታጭ ነው ከሚለው ወሬ ያንሳል። አቤል እየተቆጣኸኝ ነው።
እንዴት አልቆጣም? አንቺ የባሻ መትረፍ ነው እንደምታዩ። እኚህ ሰው ይቅርት ቢሉ ኖሮ ለሁለታችንም የሊና ጸጸት አልነበር እንደሚተርፈን። ወይ ጉድ! እሺ ቆይ እሱ ግን ምን ሆኖ ነው? ምን እንደሆነ የሚያውቁት እግዚአብሔርና ራሳቸው ባሻ ብቻ ናቸው። እውነት ነው። አሁን ደግሞ አልናገር ማለቱ በጣም ነው የሚያስጨንቀው። ከመውደቃቸው ጋር ተያይዞ አይመስለኝም። ብቻ ደንግጠዋል። ያልጠበቁት ነገር ስለሆነባቸው ነው። ብቻ ሲረጋጉ ሁሉንም ይነግሩናል ብዬ አስባለሁ። እና ታዲያ አንድ ሳምንት ሙሉ ዝም ይላል? የሰው ልጅ ከወሰነ ከሰማይ በታች ማድረግ የማይችለው ምን አለ? ይጨንቃል። እቃ ሲፈልጉ ከእናንተ ጋር በምንድን ነው የሚግባቡት? ያጨበጭባል፣ ስንመጣ በምልክት ይናገራል። እሺ ምንድን ነው የሚሻለው? እኔ እንጃ፣ በጣም ጨንቆኛል። ያባይስ? እሺ የማዘሯ ድንጋጤ ደግሞ ምንድን ነው? ስላልነገርኳት ነው። ከዚያ ግን ምን አለች? ምንም ማለት አላወራችሁበትም እንዴ? ላወራት ሞክሬ ነበር እኮ። ስታወራት ምን አለች እኮ ነው አቤል ጥያቄ። ባሻ ይሻለው፣ አሁን ዋናው የሱ ጤንነት ነው አለች። አባዬማ ይሻለዋል። የማዘሯ ሀሳብ ምንድን ነው? ደስ ብሏታል ወይስ ደብሯታል? ከኔ ይልቅ አሁን ቅርብነቷ እኮ ላንቺ ነው። ለምን አትጠይቂያት? ሳነሳባት ታስቀይሰኛለች። አይ ማዘሯ እንዲህ ነች። የሆነ ቀን ኑ ብላ ስሜቷን ታፈነደዋለች። ማለት ደብሯታል እንዴ? ማዘሯ እንዲህ ነች። በደንብ አስባ ሲጨርስ ድንገት ነው አቋሟን የምትናገረው። ብትወደኝ ይሻላታል። ወዳሻለች እኮ በደንብ ነው የምሳሳልሽ። የልጇ ሚስት ስትሆኚ ደግሞ እንዴት ልትንከባከብሽ እንደምችል አስቢ። ብትወደኝ ነው የሚሻላት። እምቢ ብትልስ? እጠልፋለሁ። ያለ ወጉ ያለ ባህሉ ማንም ለጥቅሙ ያደርገዋል። ማንሃቶ ባል እንዳሉ ቀዳማዊት እመቤትቱ። እንዴ እንዳልሽው ብሎ ነገር አለ እንዴ? ምን ልበል ትርንጎ፣ በአፍላ እድሜ የተከልኩት ችግኝ አድጎ ዘመን ቆጥሮ ዋርካ ሆኖ እላይ ላይ ሊገነደስብኝ እያለ እያየሽ፣ እሺ ምን ልበል? ስማ፣ ምርጫው ያንተው ነው። ለጥፋት የመጣውን እኮ በብልሃት በዘዴ ለመልካም ማድረግ ይቻላል። እሺ እንዴት ብዬ እሺ ላድርገው? እሺ እንዴት ብዬ ላድርገው? ስሚ፣ ምክርና ቡጢ እኮ ለሰጪው ቀላል እኮ ነው። መከራው የሚተርፈው ለተቀባዩ ነው። ስማ፣ እኔስ በልጅነቴ ገና በወጣትነቴ ብቻዬን ልጅ የማሳደግ ቡጢ ሲያርፍብኝ አላሳዝንህም? አለፈ እኮ ትርንጎ። እውነት ነው፣ ክፉ አድርጌያለሁ። መቼም ምህረት ከፈጣሪና ካንቺ መጠበቄ እኮ መቼም ያው የሚጠበቅ ነው። አይ ባሻ፣ ፈጣሪ ይቅር ይበልህ። እኔማ ምህረት አድርጌልሃለሁ። ባይሆንማ ኖሮ የ80 ወረቀቴን ይዤ ዛሬ ፍርድ ቤት ተገናኝተን ነበር የምናወራው። ትቼዋለሁ። እና ከተውሽው ታዲያ ምን አለ? እንደው ነገሩን ባለንበት ዝም ጭጭ ብለን እንደው ተቆጥ ብናረገው። ስማ እንጂ እሱንማ እንዳታስበው። ሰው እኮ ነገ ምን እንደሚሆን አይታወቅም። እኔ ራሴ ነገ ምን እንደሚገጥመኝ አላውቀውም። በፈጣሪ እርዳታ አባቱን አግኝቷል። ይሄንንም አልነፍገውም። አለሁ እኮ እረዳችኋለሁ። ግዴለሽም፣ ለቁም ነገር አበቃዋለሁ። ከዚህ በኋላማ ቆሞልኝ እግዚአብሔር ይመስገን አድጎልኝ ምንም አልፈልግም። ግን ልጅ ነውና አባት አግኝቶ መጠሪያ ያስፈልገዋል። እንደዚህ ከሆነማ አበቃለት፣ ትዳሬ ገደል ይገባል። እዚህ ላይ አስተያየት የለኝም። ምክንያቱም ልጄ አባቱን አግኝቷል። ሰሚ ባላምንስ ማን ያስገድደኛል? ህግ የፈረመበት። ስማ እንጂ 80ው ላይ ፎቶግራፋችን ተያይዞ የቀረበበት ማዘጋጃ ቤት ያፈራረመን ያናግርሃላ። ወይኔ ባሻ። ፎቶ ግድ የለም፣ እንደውም በህግ ብንነጋገር ይሻላል። ስለዚህ ለሰናይት እነግራታለሁ ማለት ነው። ምን ብለሽ? ትሰማ የለ ሰናይት። ኧረ ትርንጎ በፈጠረሽ በምታምኘው። በቃ ነገር ተበላሸ እኮ አለቀ። ወይ ጉድ! ጥያችሁ ጠፋው አይደል? ቤቱን እኮ አንዳንድ ነገር ላድርግ ሰንዳም ላድርገው ብዬ እኮ ነው። የተጣደም ደግሞ ነበረ። ባሻዬ እንዴት ነህ? እንደው ብትናገረው እኮ ሁሉም ነገር ይቀላል። አዎ ሰንዬ፣ መነጋገርማ ጥሩ ነው። እኔማ እንትን ልልሽ ነበር። ምን ሰንዬ? ወይ መልሶ ሆስፒታል ይሄድ እንዴ? እውነትሽን ነው ትርንጎዬ። ባሻዬ መልሼ ልውሰድህ እንዴ ያችን ቤት? ቶ እናቴ፣ ትርንጎ እኮ ላንተ አስባ ነው እኮ። ትርንጎዬ እንዴ ልጆቹን ነገር ምን አልሽ? አይ ሰንዬ፣ እስቲ ባሻ ይሻለው። የሱ ጤና መመለስ እኮ ለሁሉም መልሳለሁ። እውነትሽን ነው። ተባረኪ እናቴ፣ እውነትሽን ነው። በይ እስቲ የጣድኩት አለ እንዳያር ወደዛ ልሂድ። ባሻዬ አይዞ በል። ቆይ የሚበላ ነገርም አመጣለሁ፣ ቡና ማቀራርባለሁ። ባሻ ወይ ትርንጎ፣ እንዲህ ተሸማቆ ከመኖር ነገሩን አፍርጦ የሆነ ነገር ላይ መድረስ አይሻልም? ይሻላል። እባክሽ ቆይ፣ አትቸኩይ። እንዴ ምን ማለት ነው? አትቸኩይ ብለኝ ይኸው ደስ ይበል። እህትና ወንድም ሊገቡ ነው።
ቆይ እንደገና ከዚህ በኋላ ልቆይ? ጥቂት ቀናት ስጭኝ። ቆይ ጥቂት ስንት ነው? 3 ወር፣ 4 ወር፣ 5 ቀን? 5 ቀንማ ያንሳል። አየህ ጉዳዩ ላይ ብቻ አይደለም የማንግባባው፣ ቀኖቹ ላይ የማንግባባው። እግዜር እጄ ላይ የጣለውን ሲሳይማ እንዲሁ በዋዛ አልተወውም። ይገባኛል። እስቲ መጀመሪያ እኔና አንቺ አቤል ለብቻችን እንነጋገር። ተው እባክህ፣ ለብቻችን እንነጋገር? ምን አለ እየተዋወቀን ባንፎጋገር? ስማ እንጂ አንተንም አብጠርጥሬ ልጄንም ማሳመር ያውቃለሁ። አየህ አንተ የልጄን ልብ አውቀዋል፣ እንዴት እንደምታጠምደው አቅደሃል። እኔ እናቱ ደግሞ ጠብቀዋለሁ። ኧረ እንዴት ያለሽው ጨካኝ ሴት ነሽ! ከየት ተማርኩት ብለህ ነው? ያጨካከን አይነቱን አንተ ነህ ሰፍረ መዝነ የሰጠኸኝ። እኔ ልንገርሽ፣ አሁን ምንም አለልሽ ወይ ራሴን ሴት ጠርጌ ገድዬ ታረፊዋለሽ። ውይ ተው ባሻ፣ ይሄንማ አታደርገውም። ነፍሱ የምታሳሳው አንድ ሰው ይቅር ቢባል አንተ ብቻ እኮ ነህ። አይ እንጂ የድሮ መስዬሻለሁ። ስርስሩን እኮ ተገዝግዤ አልቄያለሁ። አይ እንደ ድሮ የመኖር ፍላጎት ያለ መስሎሽ? አይ ተይው እስቲ። ስማ እንዳሁኑ መኖር የምትፈልግበት ጊዜ አልነበረም። አሁን እኮ በጣም የመኖር ፍላጎት ጨምሯል። ተግባባን? ልንገርሽ ግን ትጸጸቻለሽ። ባሻሙት አንተ አድርገውና እኔ ልጸጸት። ትርንጎ ይህንን ያህል ጨካኝ ሆነሻል። የኔን ጭካኔ ሳይሆን ያንተን ያለማድረግ አቅምህን አውቀዋለሁ። አሁን ልለምንሽ፣ በፈጠረሽ ጊዜ ስጭኝ። አትጨነቅ፣ በራሴ የጊዜ ገደብ አስቀምጨዋለሁ። ጊዜው ሲደርስ ሁሉንም ነገር አፈርጠዋለሁ። እባክሽ እንማከር ትርንጎ። አይዞ እንማከራለን። ምክር የምትሰማው ሰውዬ ቀልደኛ ገበሬ በሰኔ ይሞታል አሉ። ሞትማ ራቀ እኮ። በነገራችን ላይ ሞት እኮ ክፉ ሰውን አይወስድም። እና እኔ ክፉ ነኝ? እኔ ተናግሬያለሁ። ነኝ አይደለሁም ብሎ መውሰድ የአድማጩ ድርሻ ነው። ባሌዋ ወይ ሚስትየዋ፣ ዛሬ ግን ቁርስ አንበላም? ወተን እንብላ እንዴ? አዎ በእናትህ እኔ ጋብዛለሁ። እኔ ጋብዛለሁ። መጋበዣውን ኬታ መጣሽ? ምን ቸገረ? እንዴት አቸግረኝ። ወጪ ገቢሽን፣ የገቢሽን ምንጭ የመከታተል የባልነት ኃላፊነት አለብኝ። አሁን ቀልዱን ተውና እንሂድ በእናትህ፣ ርቦኛል። ምንድነው የምትጋብዥኝ? ሻይ በዳቦ። ሻይ በዳቦ? እንደገና ሌላ ጸብ? ይልቅ እውነት የምትጋብዥኝ ንገሪኝና ምራቄንም ዋጥ አድርጌ ልሂድ። አልናገርም፣ የፈለግኩትን እጋብዛለሁ። ተጋባዥ ሲጠራ ይመጣል እንጂ የወጥ አይነት አይመርጥም። ነውር ነው። እሺ እሺ። ገንዘብ ይዘሻል? ስታየኝ ያለስኩ መስላለሁ እንዴ? ኦቨር ኮንፊደንስ። ለማንኛውም ኪሴ ልፈትሽ እኔ። ለምን እንዴ? እዛ እጄ ልታጠብለሽ በዛው ላሽ ብትይ እኔ በኋላ ልዋርድ አይደል እኔ? አንተ ከዚህ በኋላ ላሽ የሚለውን ቋንቋ ካንተ አልፈልግም። ባለ ትዳር እኮ ነው። እጩ ባለ ትዳር በሚለው ይስተካከል። እጭም ይሁን እጭ ወንድሜ፣ ከዚህ በኋላ ሰብሰብ ብትል ይሻልሃል። ተይዘሃል እኮ። አሁን እንሂድ በእናትህ። እንዴ ማዘር እዚህ ነሽ እንዴ? አባዬ እንዴት ነህ? ገብቶኛል ባሻ፣ እዚህ ነን አንርቅም። በጠዋት ወዴት ነው? ሚስጥር ነው። እሺ ቁርስ በልታችኋል? ስንት አመት በላን። አንዳንዴ ደግሞ ይለፈን እስቲ። ለማንኛውም መጣን፣ እዚህ ነን። ቻው ማዘሯ። ቶሎ መለስ በሉ እንዳትቆዩ። አንቺ ሴት ያምሻል እንዴ? ለቀቅሻቸው እኮ። እባክህ ዝም በላው። በዚህ በጠዋት የት ሄዳሉ ብለህ ነው? ኧረ እንዲህማ በጣም ሀሳብ ያልተምሰል። ሰላም ዋላችሁ። ግቡ ግቡ፣ ቁጭ በሉ። ባሻ ሰላም ሰነበች። ወይ ባሻ እንዲህ እንደዋዛ ጸጥ ይበል። ይናገራል፣ አንድ ቀን በደንብ ይናገራል። የሰው ልጅ አልናገር ቢል እንኳን አንዳንድ ሁኔታዎች የግድ ያናገሩታል። ወደ ውስጥ ትገቡ? የለም ከዚሁ ከአየሩ ላይ ብንሆን መልካም ነው። ሰናይት የለችም እንዴ? አለች፣ ቁርስ ልታዘጋጅ ገብታ ነው። ወይ ጉድ! እንዴት ዋላችሁም እንዴት አደራችሁም አይልም። እንደው ብቻ ዝግት ነው። እንግዲህ የሌሊቱን አላውቅም። ቀን እንዲህ ባገኘሁት ጊዜ ከኔ ጋራ እንዲህ ነው። ልጆቹ እንዴት ናቸው? አይ ደህና ናቸው። አሁን እኮ ነው ተያይዘው የወጡት። መልካም ነው መሆኑን። ከዚያ ሽምግልና በኋላ እንዴት ናቸው? ደህና ነው፣ ሁሉ መልካም ነው። እንዲያው ለወዲያው ተነጋገርን እንጂ ይህን ያህል እንኳን ሆድ የሚያሻክር ነገር የለንም። ሐሙስ ምሽት እኮ ቆንጆ ግብዣ ነበረ። ቆንጆ ጊዜ ነው ያሳለፍነው። እጃችሁ ይባረክ። አቤት ያዶሮ ወጥማ መደገም አለበት።
መቼም ዶሮ ወጥ ለመብላት ሽምግልና መቀመጥ የለብንም አይደለ እንዴ ትርንጎ? አረ ችግር የለም። የባሻም ጤና ይመለስ፣ ሌላውም ነገር ይጥራና አረ እንበላለን። ይጥራ ስትይ ምን ነው ችግር አለ እንዴ? አረ የለም ማለቴ ባሻ ይሻለው ማለቴ ነው። እውነት ተናግረሻል። ዋናው ጤና ነው። አረ ሰናይትን ጥሪያት። ሰናይት ሰናይት! ወይ ባሻ ይገርማል። ባሻ እንዴት ነው? አይ እንደው መፋጠጥ ነው። መልስ አይሰጥህ። ምኑን ትጠይቀዋለህ? ይሰማል እኮ መመለስ ነው የቸገረው። ወይ ጉድ! እንዳማሯ ይሞቱ አሉ። እንደ ሰው ልጅ እኮ አሳዛኝ ፍጡር የለም። እንዴት አታይም እንዴ ያባሻ ጨዋታ አዋቂው ልጉም ጭጭ ጸጥ ብሎ አይኖቹ ብቻ ሲንከባለ። አይጣል እኮ ነው ዘንድሮ የሚታየው የሚሰማው ሰቅጣጭ እኮ ነው። አሁን ባለፈ የዘበናዊ ልጅ ማታ በሰላም ተኝቶ ጠዋት ግማሽ አካሉ በድኑ አልተገኘ መሰላችሁ? የእሱ እኮ እስትሮይ ነው፣ ደም መርጋት። ወቸ ጉድ! የበሽታዋ አበዛዙ ስሙ ግራ መሆኑ ምን አይነት ዘመን ላይ ደረስን ባካችሁ? እንዴት ዋላችሁ? ለምን ወደ ቤት አልገባችሁም? ወደ ቤት ግቡ እንጂ ነው። ይሁን እንቸኩላለን፣ እዚሁ ይሻለናል። ትናንትና ማታ እኮ ልጆች ጋር ቡና ልንጠጣ ያወጣነው ወንበር ነው። ወደ ቤት አትግቡ አስመሰለብን አይደል? ግቡ፣ ግድ የላችሁም በእግዚአብሔር። አይ ለንፋሱም ቢሆን እኮ ከዚህ ይሻላል። በሉ እንዳላችሁ። ቡና ላቅርብ እንዴ? የለ እንቸኩላለን እያልንሽ ወዲያው ባሻን እንየው ብለን ትርንጎም እንፈልጋችኋለን ስላለችን ነው መምጣታችን። ምን ነው ትርንጎዬ፣ በሰላም ነው? ችግር አለ እንዴ? አረ በጭራሽ ችግር ልበለው ብቻ እንጂ እንደው ግራ የተጋባ ነገር ነው። በቃ ቆይ ባሻን ላስገባውና እንጫወታለን። የለም እሱም መስማት ያለበት ጉዳይ ነው። ይሄን ያህል አመት አላወራ። ትርንጎ ደግሞ እዚህ ግቢ ሌላ መዘዝ መጣ እንዴ? ይሄውላችሁ ሁላችሁም የምታዳምጡት የምትሰሙት ነገር ነው። ሰውና ሸክላ ተሰባሪ ነው። ይሄን ልጅ እስከዛሬ ብቻዬን ሳሳድግ ሳስተምር ቆይቻለሁ። ዛሬ ግን ልጄ ለዘመናት ሲጠይቀኝ የነበረው የአባትነት ጥያቄ መፈታት አለበት። እኔ በግሌ በጣም ደክሞኛል። እናቴ ሰውየው አውቆ ወልዶ ትቶብሽ የሄደውን አንቺ እንግዲህ ወልደሽ አታመጪው። ምን አለ ቢረዳሽ? ይሄው ባሻም አለ አባት ይሆናል። እነዚህም የሀገር የሰፈር ሽማግሌዎች ናቸው፣ አባት ይሆናሉ። አቤል መልካም ልጅ ነው። አባት ወይ ከገበያ ትገዢለት ወይ በጭቃ አድቦልቡለሽ አትሰሪለት። በቃ እኛ እናስረዳዋለን። ስለ ሀሳባችሁ አመሰግናለሁ። ግን ምንድነው የልጅ አባት የ80 ባሌ እዚሁ ናዝሬት ከተማ እንዳለ አውቃለሁ። የፈጣሪ ያለ የእውነት ወይ ትርንጉ፣ አንቺ ይሄን የመሰለ የምስራች ይዘሽ በጉባኤ መሃል ትነግሪኛለሽ? በይተነሽ ነይ ሳሚ። አንቺ እሰይ እናቴ እንኳን ረዳሽ። ወይ አይ አምላክ፣ እንደው የአምላክ ተአምር። ባሻ ይሄን ጉድ ትሰማለህ? ደስ አይልም? እንደው እኮ ደስ ሲል ወይ ጉድ! እንደው እናንተ ደስ አይልም? አንቺ እንዴት አድርገሽ አገኘሽው? በይ እስቲ ንገሪኝ። በተአምር ነው። ልጄን ከአባት ናፍቆት ሲያወጣው አግኘው ተጠራበት ሲለው ነው። አሁን እኛ ምን እናግዝሽ? እኔ ከሱ 5 ሳንቲም አልፈልግም። 80ውንም እቀድለታለሁ። ትዳሩም እንዲበጠበጥ አልፈልግም። የኔ እናት ደግሞ እዚህ ሀገር መጡ በ80 ላይ 80 አግብቶ ቁጭ ይላል። ኧረ አፈሩን ይብላ አፈር ያብላው። ውይ ምን ጉድ ነው የምትነግሪኝ ትርንጎ? እስቲ ጨርሺው። አሁን እናንተ አንድ ጥያቄ ብቻ ትጠይቁልኛላችሁ። ልጁ በስሙ ይጠራ፣ አባቱን ይወቅ፣ እፎይ ይበል። መቼም ትርንጎ እግዚአብሔር ይስጥሽ። ባለጌ ሰው ባለጌ ነው። እሱ ባለጌ ብለሽ ቤት ያለችውን ልጅ አለመበደልሽ ከፈጣሪም ከሰውም ትልቅ ክብር ያሰጥሻል። ላኪን እንሄዳለን። አድራሻውንና ሙሉ ስሙን ስጭን። ሰናይት በጣም አዝናለሁ። የልጅ አባት ባሻ ነው። እንደፈራሁ ታለ ተስፋ ተበጀ የቤት ጉድ ተደርጓል እንዴ? ወይ ቅሌት! ለመሆኑ እዚህ መሆኑን በምን አወቅሽ? በእግዚአብሔር ምሪት። በቃ ማንም ሰው እንዳይከተልኝ፣ ማንም ሰው እንዳይከተልኝ፣ እንዳትከተሉኝ። ይስፋችሁ። ይሄው ትቻችሁ ልሄድ ነው። ስማ አንተ የመጀመሪያ ሚስት እሷ ናት አይደል? ሁለተኛ ሚስት እኔ ነኝ አይደል? በጣም ጥሩ ተረድቼሻለሁ። ይስፋችሁ። ብትከተሉኝ ግን ነግሬያለሁ። ሰናይት ስለፈጣሪ እባካችሁ ተከተሉልኝ። ባሻ ታወራለህ? እናገራለን እንዴ ባሻ? ወይ ጉድ!